አብይ ጾም ታላቅ ነው ሲባል ምን ለማለት ተፈልጎ ነው? አብይ ጾምን ታላቅ ጾም የሚያሰኘው ምዕመናን የቀኑ ርዝመት አይደለም። በቀን ርዝመት ቢሆን ኖሮ ከአብይ ጾም በላይ በቀና ብዛት ሌላ ጾም አለ። ጾመ ድህነት ተብሎ የሚጠራው በሳምንት አርብና ረቡዕ ምን ጾመው ጾም አለ አይደል? አዎ፣ ሲደመር ወደ 88 ቀን ይደርሳል። ስለዚህ በቁጥር ብዛት አይደለም። እሺ እንግዲህ ሰምተናል። ታላቅ የሆነውስ ማን ስለ ጾመው ነው? ይህንን ጾም ታላቅ ጾም ያደረገው ማን ስለ ጾመው ነው? ራሱ አምላካችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም። አምላካችን መድኃኒታችን ኢየሱስ ክርስቶስ ጾሟል። እና ክርስቶስ በምን ላይ ነበረ? ክርስቶስ በምድር ላይ ሳለ በመዋዕለ ሥጋዌው ሰው ሆኖ በምድር ሲመላለስ ያደረጋቸው ነገሮች ሁሉ ለአርአያ ያደረጋቸው ናቸው። ለምሳሌ ያደረጋቸው ናቸው። ክርስቶስ ከተወለደ ጊዜ አንስቶ እስከ 30 ዓመት እስኪሞላው ድረስ ያደረጋቸውን ነገሮች ስታዩ እኛን ለማስተማር እንጂ እሱን የሚጠቅመው ነገር ሆኖ አይደለም። ወይ ጉድ! መንፈስ ክርስቶስን ወደ ምን ወሰደው? ወይስ የት ወሰደው? ስለዚህ በዲያብሎስ ሲፈተን ዘንድ አለ ከተጠመቀ በኋላ መንፈስ ወደ ምድረ በዳ ወሰደው ይላል። መንፈስ ወደ ምድረ በዳ ወሰደው ሲባል ምን ማለት ነው? ለኛ ሲሆን መንፈስ ቅዱስ፣ ለጻድቃን፣ ለሰማዕታት፣ ለመናንያን፣ ለመነኮሳት ሲሆን መንፈስ ቅዱስ ወደ ገዳም መርቶ ወሰዳቸው ይባላል። ክርስቶስን ግን መንፈስ ቅዱስ መርቶ ወሰደው ሊባል አይችልም። እሺ አብ ወልድ መንፈስ ቅዱስ ስንት ናቸው? እኔና አብ አንድ ነን እንዳለ አብ ወልድ መንፈስ ቅዱስ ስንት ናቸው? አንድ ናቸው። ስለዚህ መንፈስ ቅዱስ የራሱ መንፈስ ነው። በክርስቶስ ያለ መንፈስ ነው። ፈቃዱ ፍላጎቱ ወደ ገዳም አነሳሳው፣ ወደ ምድረ በዳ ወሰደ ይላል። ስንጾም ታዲያ ክርስቶስ ደስ ይለዋል? ክርስቶስ ስንጾም ደስ ይለዋል። ግን ለምን እንደምንጾም ደግሞ ማወቅ ይፈልጋል። የምንጾምበት ምክንያት ወሳኝ ነው። ራሱ ነገረን። ስለ ጽድቅ የሚጾሙ ብፁዓን ናቸው። እሺ እና አብይ ጾም 40 ጾም እየገባ ነውና ከኛ ከክርስቲያኖች ምዕመናኖች ምን ይጠበቃል ብለው ያስባሉ መምህር? ምዕመናን አብይ ጾም ደግሞ እንዴት ትልቅ ጾም መሰላችሁ? በዚህ ጾም ያልበረታ ሰው መቼም አይበረታም። ሰነፍ ገበሬ በሰኔ ይሞታል ይባላል። ልክ የሚዘራበት ሰዓት የሚሞት ሰነፍ ገበሬ። በአብይ ጾም ያልበረታ መቼም አትበረታ። ታዲያ በዚህ ጾም ወቅት ሰይጣን ምን ይሆናል ማለት ነው? ምንስ ይሆናል? ምንስ ያደርጋል? እኛስ እሱን ምን እናደርገዋለን? አሁን ሰሞኑን ሰይጣን መግቢያን የሚያጣው መግቢያ መድረሻ። ለምን ሰው ሁሉ ይጾማላ። ከሚጾመው ሰው አፍ እሳት ይተፋበታል ይላል። አይኑን ይወገዋል። ስለዚህ ጾም ሲመጣ ሰይጣን መድረሻ ያጣ፣ ድል ይነሳል። እሺ እና